ሰላም እንዴት ናችሁ? ማስቤዝ ሄሌና ዩቲዩብ ቻናል ነው። ዛሬ ባለፈው የሰጧችሁን ጥያቄዎች አብረን እንሰራለን። ባለፈው የሰጧችሁ 1.2 ሜትር ወደ ሳንቲሜትር እንዴት እንደሚቀየር እና 30 ሳንቲሜትር ወደ ሜትር ሲቀየር ስንት እንደሚመጣ ነው። ስለዚህ ይሄንን ለመስራት ከዚህ ቀጥሎ እንደምታዩት እንሰራዋለን ማለት ነው። 1.2 ሜትርን ወደ ሳንቲሜትር ለመቀየር መጀመሪያ የምናደርገው ምንድነው ብለናል? ሜትርና ሳንቲሜትርን የሚያያይዝልንን ዝምድና ወይም ፎርሙላ ነው የምንወስደው። ስለዚህ 1 ሜትር ስንት ሳንቲሜትር ነው ያዙ ብያችኋለሁ አይደለ? እነዚህ የተዘረዘሩትን ፎርሙላዎች ከዛ ውስጥ 1 ሜትር 100 ሳንቲሜትር ነው የሚል አለ አይደለ? ስለዚህ 1 ሜትር 100 ሳንቲሜትር ነው። ስለዚህ 1.2 አይደለ የተጠየቀው 1.2 ቁጥሩን እንወስድና ከዛ ሜትር ወደ ሳንቲሜትር ስለሆነ የተጠየቀው ያ ማለት ከከፍተኛ ወደ ዝቅተኛ ምድብ ስለሆነ ስሩ ተብለን የተጠየቀው ማባዛት ነው የምናደርገው ማለት ነው። ስለዚህ 1.2 ሲባዛ በ100 ይሆናል ማለት ነው። ከዛ ከነጥብ በኋላ አንድ ቁጥር ነው አይደል ያለው ወይም ደግሞ ነጥቧን ወደፊት አንድ ስቴፕ ወደፊት ስናወጣት አንድ ዜሮ ካንስል እናደርጋለን ብለናል አይደል? ስለዚህ ነጥቧን ስናወጣ ከ100 ላይ አንዱን ዜሮ እናጠፋለን። ስለዚህ በዚህ በኩል ስንት ይቀረናል? 12። በዚህኛው በኩል ደግሞ 10። ስለዚህ 12 ሲባዛ በ10 120 ይመጣል ማለት ነው። 120 ሳንቲሜትር ይሆናል የመጀመሪያው ጥያቄ መልስ። ሁለተኛው ጥያቄ ደግሞ 30 ሳንቲሜትር ወደ ሜትር ነበር የጠየቅኳችሁ። አሁንም ሳንቲሜትር እና ሜትርን የሚያያይዝልን ዝምድና 1 ሜትር 100 ሳንቲሜትር የሚለው ነው። ስለዚህ ቁጥሩን እንወስድና 30 እናደርግና አሁን ከከፍተኛ ወደ ዝቅተኛ ነው ወይስ ከዝቅተኛ ወደ ከፍተኛ ነው የተጠየቀው? ከዝቅተኛ ወደ ከፍተኛ አይደለም፣ ከሳንቲሜትር ወደ ሜትር። ስለዚህ ከሳንቲሜትር ወደ ሜትር ከተጠየቀን 30ን ሲካፈል ነው የምናደርገው ማለት ነው። 30 ሲካፈል ለ100 እናደርጋለን። በማካፈል ጊዜ ደግሞ ዜሮዎች ካሉ በሁለቱም ሳይድ ማጣፋት እንችላለን ብለናል። ስለዚህ አንዱን ዜሮ በአንዱ ዜሮ ካንስል እናደርጋለን። ስለዚህ በዚህ በኩል 3 ይቀረናል፣ በዚህኛው ደግሞ 10 ይቀረናል። ስለዚህ 3 ሲካፈል ለ10 ስናካፍለው 0.3 ሜትር ይመጣል ማለት ነው። ስለዚህ ባለፈው ይሄንን ይመስል ነበረ። እዚህ ላይ ብዙ ግልጽ ካልሆነላችሁ አሰራሩ ባለፈው የሰራሁትን ቪዲዮ ተመልክታችሁ ላይ ሞር በደንብ አይተናል። ብዙ ጥያቄዎችም ሰርተናል። ዛሬም ወደምናየው ቶፒክ እንመጣለን ማለት ነው። ዛሬ የምናየው የምዕራፍ 1ን ቀጥሎ ያለውን ክፍል ነው። ስፋትና ይዘትን ነው የምናየው ማለት ነው። መጀመሪያ ስፋትን እንይ። ስፋት ምን ማለት ነው? ስፋት የምንለው አንድ ዝርግ ወይም ጠፍጣፋ ነገር ላይ አንድ ቅርጽ የሚይዘው ቦታ ማለት ነው። ለምሳሌ ይሄን የምናየው ወረቀት ነው። ይሄ ወረቀት ጠፍጣፋ ነው አይደለ? ወይም ደግሞ ፍላት ሰርፌስ ነው። ስለዚህ እዚህ ጠፍጣፋ ነገር ላይ አንድ ቅርጽ ብንሰራ፣ ለምሳሌ እንደዚህ አይነት ቅርጽ ብንሰራ፣ ይሄ ቅርጽ እዚህ ጠፍጣፋ ነገር ላይ የሚይዘው ቦታ አለ አይደለ? ይሄኛ ቦታ የሚይዘው አለ። ስለዚህ ይሄ ቅርጽ እዚህ ጠፍጣፋ ቦታ ላይ የሚይዘው ቦታ ስፋት እንለዋለን ማለት ነው። ስለዚህ ማንኛውም ቅርጽ ጠፍጣፋ ነገር ላይ ፍላት ሰርፌስ ላይ የሚይዘው አማውንት ኦፍ ስፔስ ስፋት ወይም ደግሞ በእንግሊዝኛው ኤሪያ የምንለው ነው ማለት ነው። ስፋት የምንለው በዚህ ክፍል የምታዩት ቤዚካሊ የሬክታንግል እና የካሬን ነው። ሬክታንግል እና ካሬን ስፋት ነው የምንፈልገው። የሬክታንግል እና ካሬ ልዩነቱን ከዚህ በፊት ክላስ ላይ ተምራችሁታል አይደለ? ኤርሊየር ግሬድ ላይ ካሬ ማለት ምን ማለት ነው? መጀመሪያ ካሬን ብናይ ካሬ ማለት ሁሉም ጎኖቹ አራቱም ጎኖቹ እኩል ይሆኑ ጎን አራት ምስል ነው አይደለ? ለምሳሌ ይሄኛውን ምስል ብናይ ይሄ ካሬ ከሆነ ለምሳሌ ይሄ 2 ሜትር ቢሆን ለምሳሌ ይሄኛውም ስንት ነው የሚሆነው? 2 አይደል? ሁሉም ሳይዶቹ 2። ስለዚህ ካሬ ማለት ሁሉም ጎኖቹ እኩል የሆኑ ምስል ነው። ጎን 4 ምስል ነው ማለት ነው። ሌላ ሁለተኛ ላይ የምታዩት ሬክታንግል ነው። ሬክታንግል የምንለው ደግሞ ታስታውሳላችሁ ከዚህ በፊት ተምራችኋል። ሁሉም ጎኖቹ ሳይሆን እኩል የሚሆኑት ለምሳሌ ይሄኛው 6 ሳንቲሜትር ከሆነ የትኛው ነው 6? ይሄ ከማን ጋር ነው እኩል የሚሆነው? ትይዩ ጎኖቹ። ይሄ ሁሉም ጎኖቹ ናቸው አይደል ያልነው እዚህ ጋር። እዚህኛው ጋር ግን ትይዩ ጎኖቹ። ይሄ 6 ከሆነ ይሄ 6፣ ለምሳሌ ይሄ 4 ከሆነ በዚህኛው ሳይድ ያለው 4 ይሆናል ማለት ነው። ስለዚህ ሬክታንግል የምንለው ትይዩ ጎኖቹ ብቻ እኩል የሆኑ ነው ማለት ነው። ስለዚህ የሁለቱን ልዩነት ካየን ቤዚካሊ ስፋቱን የምናየው የሁለቱን ምስል ስለሆነ ማለት ነው። ስለዚህ የስፋትን ፎርሙላ ስናይ የአንድን ሬክታንግል ወይም ደግሞ ካሬ ስፋት ለመፈለግ እንዴት ነው የምንፈልገው? ስፋት ማለት
ርዝመት ሲባዛ በወርድ ነው። ርዝመት ሲባዛ በወርድ። ርዝመት የምንለው ይሄኛው በጎን በኩል ወደ ጎን የምናሰምረው መስመር ርዝመት እንለዋለን። ርዝመት እንለዋለን። ይሄኛውን ደግሞ ቀጥታ ያለውን ደግሞ ወርድ እንለዋለን ማለት ነው። ስለዚህ ይሄ ሲባዛ በዚህ ስፋት ይሰጠናል ማለት ነው። ስለዚህ ስፋት ላይ ይሄንን ነው መያዝ ያለብን ፎርሙላ። ዋናው ፎርሙላችን ይሄኛው ነው። ስለዚህ ይሄንን ካየን ምሳሌ ቢሰጣችሁ ለምሳሌ አንድ ጎና 4 ምስል እንደዚህ አይነት ምስል ቢኖረን ይሄኛው ርዝመት እኩል ይሆናል 6 ሳንቲሜትር ቢሆን ወርዱ ደግሞ እኩል ይሆናል 3 ሳንቲሜትር ቢሆን ስፋቱን የዚህን ሬክታንግል ስፋቱን ፈልጉ ከተባለን እንዴት እንሰራለን? ስፋት ማለት ምን ብያችኋለሁ? ርዝመት ሲባዛ በወርድ አይደል? ባጭሩ ስንጽፈው ር ሲባዛ በወ ይሆናል ማለት ነው። ከዛ ምን እናደርጋለን? ርዝመቱ ስንት ነው የተሰጠን? 6 አይደለ? 6 ሲባዛ ወርዱ ስንት ነው? 3። ስለዚህ 6 ሲባዛ በ3 ሳንቲሜትር፣ ሁለቱም ሳንቲሜትር ናቸው። ከዛ 6 ሲባዛ በ3 ስንት ነው? 6 ጊዜ 3 18 አይደለ? 6 ሲባዛ በ3 18 ይመጣል። 2 ሳንቲሜትሮች ሲባዙ ምን ይሰጠናል? ሳንቲሜትር ርቢ 2 ወይም ደግሞ በእንግሊዘኛ ስኩዌር የምንለው ማለት ነው። ስለዚህ ስፋት 18 ሳንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ከዚህ የምናየው ምንድነው? የስፋት መለኪያዎች እንዳለ ርቢ 2 ያላቸው ናቸው። የርዝመት መለኪያ ያየናቸው አሉ አይደለ? እነ ኪሎ ሜትር፣ ሜትር፣ ሳንቲሜትር፣ ሚሊሜትር ያየናቸው ከነሱ የሚለዩት የስፋት መለኪያዎች ርቢ 2 ወይም ደግሞ ስኩዌር የሚል ያላቸው ናቸው ማለት ነው። እሺ ስፋትን በዚህ መልኩ እንፈልጋለን ማለት ነው። ሌላ ምሳሌ ይሄ አንደኛ ምሳሌ ቢሆን ሁለተኛ ምሰጣችሁ ለምሳሌ አንድ ምስል ቢኖረን ይሄ ምስል ካሬ ነው ከተባልን ምስሉ ካሬ ነው። ርዝመቱ ደግሞ ለምሳሌ 4 ሜትር ቢሆን ስፋቱ ስንት ይሆናል ተብለን ከተጠየቀን እንዴት እንሰራለን? እስኪ ቪዲዮን ፖዝ አድርጉትና አሁን ባሳየዋችሁ መሰረት ስፋቱን ፈልጉልኝ። ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። የካሬን ስፋት እንዴት እንደምንፈልግ እናያለን። የዚህን ስፋት ለመፈለግ አሁን ስፋት ፎርሙላችን ምንድነው ብለናል? ርዝመት ሲባዛ በወርድ አይደለ? ርዝመቱ 4 ሜትር ነው ተብለናል። ወርዱ ግን አልተሰጠንም አይደለ? ስለዚህ ወርዱ እንዴት ነው የምናገኘው? ይሄ ነገር ምስል ምንድነው ተብለናል? ካሬ ነው ተብለናል አይደለ? ካሬ ከሆነ ደግሞ ሁሉም ጎኖቹ ምንድናቸው? እኩል ናቸው ብለናል አይደል? ስለዚህ ይሄ 4 ከሆነ ይሄም ስንት ነው? 4 ነው ማለት ነው። ይሄኛውም 4 ነው፣ ይሄኛውም 4 ነው። ስለዚህ ካሬ ስለሆነ ሁሉም ጎኖቹ እኩል ናቸው። ስለዚህ ርዝመቱ 4 ነው ከተባለን ይሄኛውም ሁሉም ሳይዶቹ 4 ናቸው ማለት ነው። ስለዚህ ርዝመቱ ስንት ተሰጥቶናል? 4 ሜትር አይደለ? 4 ሜትር ሲባዛ ወርዱም ስንት ነው የሚሆነው? 4 እኩል ስለሆኑ ካሬ ስለሆነ ማለት ነው። ስለዚህ ይሄ ስንት ይመጣል? 4 ሲባዛ በ4 16 ሜትር ርቢ 2 ወይም ደግሞ ሜትር ስኩዌር ይመጣል ማለት ነው። እሺ ስለዚህ ስፋትን በዚህ መልኩ መፈለግ እንችላለን ማለት ነው። አሁን ሁለተኛ ላይ የምናየው ደግሞ ይዘትን ነው። ይዘትን እንዴት እንደምንፈልግ ነው። መጀመሪያ ይዘት ምን ማለት ነው? ይዘት ማለት ማንኛውም ነገር ሊይዘው የሚችለው ቦታ። ቅድም ያልነው ስፋት ላይ ጠፍጣፋ ነገር ላይ አንድ ቅርጽ የሚይዘው ስፔስ ወይም ደግሞ ቦታ ነው ብለናል አይደል? ይዘት ሲሆን ግን ማንኛውም 3D የሆነ ነገር የሆነ ቁስ አካል ያለው ነገር የሚይዘውን ቦታ ነው። ለምሳሌ ያ ነገር ፈሳሽ ነገር ሊሆን ይችላል፣ ጠጣር ነገር ሊሆን ይችላል። ስለዚህ የሚይዘውን ቦታ ይዘት እንለዋለን ማለት ነው። ይዘት መለኪያዎች አሉት። መጀመሪያ ለምሳሌ አንድ ምሳሌ ብሰጣችሁ፣ ለምሳሌ በብላክቦርድ የምትማሩ ከሆነ መምህራችሁ ቾክ የምትይዝበት የሆነች ኪዩብ የምትመስል ቅርጽ ያላት አላችሁ አይደለ? እንደዛ አይነት ቅርጽ ያላቸው እንትኖች ለምሳሌ ይዘት የሆነ ያክል ስፔስ ይይዛሉ ወይም ደግሞ የሆነ ያክል ቦታ ይይዛሉ። ስለዚህ የነሱ ምን ያክል ቦታ ይይዛሉ የሚለውን ምንፈልግበት ማትማቲካል ተርም ነው ማለት ነው ይዘት ማለት። ስለዚህ መጀመሪያ ፎርሙላውን ብናይ ይዘት እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ቁመት ነው። ስለዚህ ይሄንን ፎርሙላ መያዝ ይኖርብናል ማለት ነው። ይዘት ምን ማለት ነው? ርዝመት ሲባዛ ወርድ ሲባዛ ቁመት። 3 ነገሮች ነው የምናባዛው ማለት ነው። ቅድም 2 ብቻ ነበር፣ አሁን 3 ነገሮችን ነው የምናባዛው። ስለዚህ ርዝመት የምንለው ይሄኛው ነው። ርዝመቱ ይሄኛው ነው፣ ወርዱ ደግሞ ይሄኛው ነው። ይሄን ወርድ እንለዋለን። ይሄ ከፍታው ደግሞ ከፍታውን ደግሞ ቁመት እንለዋለን ማለት ነው። በዚህም ጊዜ ቅድም እንዳልነው ሬክታንግል እና ካሬ ብለናል አይደለ? ስለዚህ እንደዚህ አይነት ቅርጽ ያላቸውም ደግሞ ሁሉም ርዝመቱም
ወርዱም ቁመቱም እኩል ሲሆን የአንድ እንደዚህ አይነት ቅርጽ ያለው ለምሳሌ ትንሽዬ እንደዚህ አይነት ቢኖር ለምሳሌ ሁሉም ጎኖቹ እኩል ቢሆኑ ይሄ ምን ይባላል? ኩብ እንለዋለን ማለት ነው። ኪዩብ እንለዋለን በእንግሊዝኛ፣ በአማርኛ ኩብ የምንለው ነው። ይሄ ቅርጽ ምን አይነት ነው? ኩብ ከሆነ ርዝመቱ ከምን ጋር እኩል ነው? ከወርዱ ጋር እኩል ይሆናል፣ ከቁመቱ ጋር። ሶስቱም እኩል የሆኑ ናቸው። ለምሳሌ ይሄ ርዝመቱ 2 ከሆነ ይሄም 2 ነው፣ ቁመቱም 2 ነው ማለት ነው። ስለዚህ አንድ 3D የሆነ እንትን ኦብጀክት ኩብ ነው ከተባለን ርዝመቱም ወርዱም ቁመቱም እኩል ነው ማለት ነው። ስለዚህ አንድ ምሳሌ እዚህ ላይ ብሰጣችሁ ምሳሌ ብንወስድ ለምሳሌ አንድ የተሰጠን ነገር ርዝመቱ 3 ሜትር ወርዱ ደግሞ 5 ሜትር ቁመቱ 10 ሜትር ነው ከተባለ ከዛ ስፋቱን ይዘቱን ፈልጎ ከተባለ እንዴት ነው የምናደርገው? ይዘት ማለት ርዝመት ሲባዛ በወርድ ሲባዛ በቁመት አይደል? ከዛ ምን እናደርጋለን? ይሄን መተካት 3 ሜትር ሲባዛ 5 ሜትር ሲባዛ 10 ሜትር እናደርጋለን ማለት ነው። ከዛ ማባዛት ነው። 3 ሲባዛ በ5 ስንት ነው? 15 አይደለ? 15 ሲባዛ በ10 150 ሜትር ርቢ 3 ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ለይዘት መለኪያው ምንድነው? ርቢ 3 ወይም ደግሞ ሜትር ኪዩብ ነው ማለት ነው። እሺ ሌላ ደግሞ አንድ እናንተ የምትሰሩት ልስጣችሁ። ለምሳሌ አንድ ኩብ የተሰጠን ይዘቱን ፈልጉን የተባልነው የተሰጠን ኩብ ነው ተብለናል እና ርዝመቱ ደግሞ 3 ሳንቲሜትር ነው ከተባለን ይዘቱን እንዴት እንፈልጋለን? ይዘት እኩል ይሆናል ስንት ይሆናል ከተባለ እንዴት እንሰራለን? እስኪ ቪዲዮውን ፖዝ አድርጉት፣ ይሄን ጥያቄ ስሩትና መልሱን ስትመለሱ ከኔ ጋር አብረን እንሰራለን ማለት ነው። እሺ ተመልሰናል። ይዘቱን እንዴት ነው የምንፈልገው? አይ ሆፕ ሰርታችሁታል ብዬ ተስፋ አደርጋለሁ። ይዘት ማለት ርዝመት ሲባዛ ወርድ ሲባዛ በቁመት ብለናል አይደለ? የተሰጠን ግን ምንድነው ተብለናል? ኩብ ነው ተብለናል። ኩብ ከሆነ ደግሞ ሁሉም ጎኖቹ ምንድናቸው? እኩል ናቸው ብለናል። ስለዚህ ይዘት እኩል ይሆናል 3 ሳንቲሜትር ሲባዛ ወርዱም ስንት ነው? 3 አይደለ? ምክንያቱም እኩል ስለሆኑ ሳንቲሜትር ቁመቱም 3 ሳንቲሜትር ይሆናል ማለት ነው። ስለዚህ ይሄ ሲባዛ 3 ሲባዛ በ3 9 9 ሲባዛ በ3 27 ሳንቲሜትር ርቢ 3 ወይም ደግሞ ኪዩብ ይመጣል ማለት ነው። እሺ ቀጥለን ደግሞ የምናየው የስፋትና የይዘት መለኪያዎች ምን ምንድን ናቸው የሚለውን ነው። የስፋት መለኪያዎች ምን ምንድን ናቸው? ለምሳሌ እንደ ሜትር ርቢ 2 ወይም ስኩዌር ኪሎ ሜትር ርቢ 2 ሚሊሜትር ርቢ 2 እነዚህን የመሳሰሉ ናቸው። የይዘት መለኪያ ደግሞ የምንላቸው እነዚህ ሆነው ርቢ 3 ናቸው። ኪሎ ሜትር ርቢ 3 ሜትር ርቢ 3 ወይም ኪዩብ ሳንቲሜትር ርቢ 3 እነዚህን የመሳሰሉ መለኪያዎች አሏቸው ማለት ነው። እነዚህም የራሳቸው ልክ ርዝመት ላይ እንዳየነው የስፋትም የይዘትም መለኪያዎች የራሳቸው ዝምድና አላቸው። ከአንዱ መለኪያ ወደ ሌላ መለኪያ መቀየር እንችላለን። ለምሳሌ እዚህ ላይ ዝምድናዎቹ እነማን ናቸው? ለምሳሌ ሄክታር የሚባል መለኪያ አለ። አንድ ሄክታር ለምሳሌ 1 ሄክታር እኩል ይሆናል 10,000 ሜትር ስኩዌር ነው። 1 ኪሎ ሜትር ስኩዌር ወይም ርቢ 2 እኩል ይሆናል 100 ሄክታር ነው። በዚህኛው በኩል ደግሞ የምሰጣችሁ እንትን ፎርሙላ 1 ሊትር እኩል ይሆናል 1000 ሚሊ ሊትር ነው። ስለዚህ እነዚህ ፎርሙላዎች አሉ ማለት ነው። እነዚህን ዝምድናዎች በቃላችሁ ልትይዟቸው ይገባል። ሌሎችም አሉ፣ ግን ሌሎቹን እናንተ በቃላችሁ ሳትይዙ እንዴት እንደምታገኟቸው ቀላል መንገድ አሳያችኋለሁ። እንዴት መስራት እንችላለን መሰላችሁ? ለምሳሌ የስፋት ላይ ባሳያችሁ፣ ከዚህ በፊት የርዝመት ላይ የምናውቀው ፎርሙላ አለ። ለምሳሌ 1 ኪሎ ሜትር ርቢ 2 ወይም ስኩዌር ከሜትር ጋር ያለውን ዝምድና ማወቅ ከፈለኩኝ ምን ማድረግ እችላለሁ?
እሺ ስለዚህ እነዚህን ግን ኪሎ ሜትር፣ ሜትር፣ ሳንቲሜትር ከዚህ በፊት ያያችኋቸውን መለኪያዎች ግን በቃላችሁ ሳትይዙ በቀላሉ የምታገኙባቸውን ዘዴ ላሳያችሁ። ለምሳሌ 1 ኪሎ ሜትር ከሜትር ጋር ያለውን ዝምድና ማወቅ ከፈለግን የርዝመቱን እናውቀዋለን አይደለ? 1 ኪሎ ሜትር ስንት ሜትር ነበር? 1000 ሜትር ነበር አይደለ? 1000 ሜትር ነበር። አሁን የፈለኩት 1 ኪሎ ሜትር ርቢ 2 ነው አይደለ? 1 ኪሎ ሜትር ርቢ 2ን ማወቅ ከፈለኩኝ ምን አደርጋለሁ? ይሄ 2 ጊዜ ስኩዌር ማለት ነው ይሄኛው፣ ወይም ርቢ 2 የምንለው 2 ጊዜ እጥፍ ማድረግ ማለት ነው። ስለዚህ ይሄንን ምን አደርገዋለሁ? 2 ጊዜ እርስ በርሱ አባዛዋለሁ። 1000 ሲባዛ በ1000 ስንት ያባዛውት? 2 ጊዜ አይደለ? እዚህ ጋር ሜትር የዚህኛውም ጋር ሜትር ይኖረኛል። ስለዚህ 2 ጊዜ ሳባዛው ስኩዌሩን ይሰጠኛል ወይም ርቢ 2ቱን ይሰጠኛል ማለት ነው። ስለዚህ 1 ኪሎ ሜትር ርቢ 2 ስንት ይመጣል? 1000 ሲባዛ በ1000። ከዚህ በፊት እንደነገርኳችሁ ዜሮዎች የበዛባቸው ቁጥሮች ከሆኑ በቀላሉ እንዴት እናባዛለን? ቁጥሩን ብቻ መጀመሪያ እናባዛለን። 1 ሲባዛ በ1 ስንት ነው? 1። ከዛ በኋላ ዜሮዎቹን ቆጥረን መጻፍ አይደል? እዚህ ጋር 3 ዜሮ አለ፣ እዚህ ጋር 3 ዜሮ አለ፣ አጠቃላይ 6 ዜሮ አይደለ? ስለዚህ 6 ዜሮ በዚህ መልኩ እንጽፋለን። 1 ሚሊዮን ሜትር ስኩዌር ይመጣል ወይም ርቢ 2 ይመጣል ማለት ነው። ስለዚህ 1 ኪሎ ሜትር ስኩዌር ስንት ነው? 1 ሚሊዮን ሜትር ርቢ 2 ይሆናል ማለት ነው። ወይም ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌርም ከሳንቲሜትር ስኩዌር ጋር ያለውንም ለማወቅ ምን ማድረግ እንችላለን? ይሄኛው የመጀመሪያው ነው። ሁለተኛው ላይ 1 ሳንቲሜትር ወይም ደግሞ 1 ሜትር ስንት ሳንቲሜትር ነው? ከዚህ በፊት ያየ ነው 100 ሳንቲሜትር አይደለ? ይሄ የርዝመት መለኪያው ነው። ከዛ በኋላ ምን እናደርጋለን? ርቢ 2ቱን ለመፈለግ 1 ሜትር ርቢ 2ን ማወቅ ከፈለኩኝ ምን አደርጋለሁ? ይሄን ስንት ጊዜ እናባዛዋለን? 2 ጊዜ፣ ልክ እዚህ ጋር እንዳደረግነው ማለት ነው። 100 ሲባዛ በ100 እናደርጋለን። 100 ሲባዛ በ100 1 ሲባዛ በ1 1። ከዛ ስንት ዜሮ አለ? እዚህ ጋር 2 ዜሮ፣ እዚህ ጋር 2 ዜሮ፣ 4 ዜሮ አይደለ? 4 ዜሮ እንጽፍና 3 ቆጥረን ኮማ እናደርጋለን። ስለዚህ 1 ሜትር ርቢ 2 ወይም ስኩዌር 10000 ሳንቲሜትር ስኩዌር ነው ማለት ነው። ስለዚህ በዚህ መልኩ እችኛዋን ብቻ የመጀመሪያዋን ብቻ ካወቅን ይሄኛውን ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር 10000 ሳንቲሜትር ርቢ 2 ማወቅ ማድረግ እንችላለን ማለት ነው። እስኪ ሳንቲሜትር 1 ሳንቲሜትር ስኩዌር ወይም ደግሞ 1 ሳንቲሜትር ርቢ 2 ስንት ሚሊሜትር ርቢ 2 እንደሆነ ቪዲዮን ፖዝ አድርጉና ስሩት። ቀላል ነው። አሁን ባሳየኋችሁ መንገድ መስራት ትችላላችሁ። ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። በተመሳሳይ መልኩ መስራት ይቻላል። ከዚህ በፊት እንደምታውቁት የአንድ ሳንቲሜትር ስንት ነበረ ከሚሊሜትር ጋር ያለው ዝምድና? 1 ሳንቲሜትር እኩል ይሆናል 10 ሚሊሜትር ነበር አይደለ? ስለዚህ 10 ሚሊሜትር ከነበረ 1 ሳንቲሜትር ርቢ 2ን ከፈለኩ ምን አደርገዋለሁ? 10ን ስንት ጊዜ እናባዛዋለን? 2 ጊዜ። 10 ሲባዛ በ10 ማድረግ ማለት ነው። 10 ሲባዛ በ10 ስንት ነው? 100 ሚሊሜትር ርቢ 2 ይሆናል ማለት ነው። ስለዚህ በቀላሉ በዚህ መልኩ መስራት እንችላለን። እዚህ ጋር 100 ሚሊሜትር ርቢ 2 ይመጣል ማለት ነው። ስለዚህ ዝምድናዎችን በቀላሉ እንደዚህ መያዝ እንችላለን ማለት ነው። አሁን ደግሞ ወደ ይዘት መለኪያ ጋር እንምጣና ከዚህ ብዙም ይለይ አይደለም፣ በቀላሉ መስራት እንችላለን። ለምሳሌ 1 ኪሎ ሜትር ርቢ 3 ስንት ሜትር ርቢ 3 እንደሆነ ለማወቅ እንዴት እናደርጋለን? መጀመሪያ 1 ኪሎ ሜትር ስንት ሜትር ነው የሚለውን እንጽፋለን። ቅድም እንዳየነው እዚህ ጋር 1 ኪሎ ሜትር 1000 ሜትር አይደለ? 1000 ሜትር ብለን እንጽፍና አሁን የምፈልገው ምንድነው? 1 ኪሎ ሜትር ርቢ 3 አይደለ? ስለዚህ 1 ኪሎ ሜትር ርቢ 3 እኩል ይሆናል ይሄንን ስንት ጊዜ እናባዛዋለን? ቅድም 2 ጊዜ ነው አይደል ያባዛነው? 1000 ሲባዛ በ1000። ለምን? እቺ ርቢ 2 ስለሆነች አሁን 3 ሆናለች አይደል? ስለዚህ ስንት ጊዜ እናባዛዋለን? 3 ጊዜ ማባዛት ማለት ነው። 1000 ሲባዛ 1000 ሲባዛ በ1000 ማድረግ ቀላል ነው በቃ። ስለዚህ አንድ እንጽፍና 1 ሲባዛ በ1 ሲባዛ በ1 1 ስለሆነ ከዛ ስንት ዜሮዎች እንጽፋለን? ቆጥረን አጠቃላይ ስንት ዜሮ አለን? 9 ዜሮ አይደል? እዚህ 3 3 3። ስለዚህ 9 ዜሮ እንጽፋለን ማለት ነው። 9 ዜሮ ስንት ይሆናል? 1 ቢሊዮን ሜትር ርቢ 3 ይሆናል ማለት ነው። ስለዚህ እዚህ ጋር 1 ቢሊዮን ሜትር ርቢ 3 ወይም ደግሞ ሜትር ኪዩብ ይመጣል ማለት ነው። ሌሎቹንም በተመሳሳይ እንሰራለን። 1 ሜትር ስንት ሳንቲሜትር ነው? 100 ሳንቲሜትር ነው። ስለዚህ 1 ሜትር ኪዩብ ከሆነ ወይም ርቢ 3 ከሆነ 100ን ስንት ጊዜ እናባዛታለን? 3 ጊዜ። 100 ሲባዛ በ100
ሲባዛ በመቶ እናደርጋለን ማለት ነው። ስለዚህ አንድ ሲባዛ በአንድ አንድ ይሰጠናል። ስንት ዜሮ አለን? እዚህ ሁለት አጠቃላይ 8 ዜሮ አይደል? 1 2 3 4 5 6 6 ዜሮ 1 2 3 4 5 6 አይደል? 6 ዜሮ። ስለዚህ 3 ዜሮ ቆጥረን ኮማ እናደርጋለን። 3 ዜሮ ቆጥረን ኮማ እናደርግና ሳንቲሜትር ቢ3 እንላለን ማለት ነው። ስለዚህ ስንት ይመጣል? 1 ሚሊዮን ሳንቲሜትር ርቢ 3 ይመጣል ማለት ነው። በቀላሉ እንዲህ መስራት እንችላለን። እስኪ እቺኛዋን እናንተ ስሯት፣ ቀላል ናት። ከኔ ጋር አብረን እንሰራዋለን። ቪዲዮን ፖዝ አድርጉትና እሺ ተመልሰናል። የመጨረሻዋን እንሰራለን። 1 ሳንቲሜትር ርቢ 3 ስንት ሚሊሜትር ርቢ 3 እንደሆነ። ስለዚህ 1 ሳንቲሜትር መጀመሪያ ስንት ሚሊሜትር ነው? 10 ሚሊሜትር አይደለ? ከዛ ርቢ 3 ነው የተጠየቀው። 1 ሳንቲሜትር ርቢ 3 እኩል ይሆናል 10ን ስንት ጊዜ እናባዛታለን? 3 ጊዜ። 10 ሲባዛ በ10 ሲባዛ በ10 እናደርጋለን። ከዛ አንድ ስንት ዜሮ አለን? 3 ዜሮ አይደል? 1 2 3 ዜሮ አድርገን ሚሊሜትር ኪዩብ ወይም ርቢ 3 እንላለን ማለት ነው። እዚህ ጋር 1000 ሚሊ ሜትር ርቢ 3 ይመጣል ማለት ነው። ስለዚህ እነዚህን የስፋትና የይዘት መለኪያዎች በቃላችን ልናቅ ይገባል ማለት ነው። ከዚህ በላይ ያሉትን የስፋትና የይዘት መለኪያዎች ማወቅ ይኖርብናል። በዋነኝነት ደግሞ እነዚህ ሶስቱ በቃላችን አራቱ እዚህ ድረስ ያሉትን በቃላችን ልናቅ ይገባል። በዚህ በኩል ካሉት ደግሞ በቃላችን ልናቅ የሚገባው ሁለቱ ብቻ ናቸው። ሌሎቹን እንዴት እንደምናገኝ አሰራሩን አሳይቻችኋለሁ አይደለ? ስለዚህ እነዚህን በቃላችን ልናቅ ይገባል ማለት ነው። የዛሬ ክላሳችን ይሄንን ይመስል ነበረ። ከዚህ ቀጥሎ የምታያቸውን ጥያቄዎች ስሯቸውና መልሱን ከደቂቃዎች በኋላ እዚሁ ላይ ለቅላችኋለሁ። ትሰሩቻላችሁ ብዬ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ጥያቄዎቹ ላይ የሚከብዳችሁ ነገር ካለ ኮሜንት ላይ ጻፉልኝ። ከኔ ጋር አብረን እንሰራቸዋለን። ኔክስት ፓርት ላይ ቻፕተር 1ን ኦልሬዲ ስለጨረስን ምዕራፍ 1ን ማጠቃለያ ነው የሚሆነው። ምዕራፍ 1 ምን ይመስል እንደነበረ እናጠቃልልና ፕራክቲስ የምታረጓቸውን አሪፍ ጥያቄዎች አዘጋጅቼላችኋለሁ። ከነመልሱ አስቀምጥላችኋለሁ። አብረን ፕራክቲስ እናደርጋለን። ምዕራፍ 1ን በደንብ አጠናቀን ተምረን እንጨርሳለን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ክሊል ያልሆነ ነገር ካለ አስተያየትም ካለ እንድሰራላችሁ የምትፈልጉት ፖርሽንም ካለ ኮሜንት ላይ አሳውቁኝ። ለክፍል ጓደኞቻችሁ ለምታውቋቸው ልጆች ሁሉ ሼር አድርጉልኝ። የሚለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። መልካም ጊዜ